ማለቀስ ይህንን እያወኩኝ ዝም ማለቴ በራሱ ኃጢአተኛ የሆንኩ ያህል እየተሰማኝ ነው። ምንም ሊሰማህ አይገባም። እውነቱን በዲኤንኤ ያረጋግጥ። እሺ እሞክራለሁ። ወልብኝ ቶሎ በላት። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬም እየላችሁ የመጣሁት እድል ድራማ ክፍል 15 ነው። ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ምኞቴ ነው ማለት ነውና እንግዲህ እየላችሁ የመጣሁት ቪዲዮ በጣም በሚገርምና በጣም በሚያሳዝን ሁኔታ ነው። ቪዲዮ እንዲህ ነው ውድ ተመልካቾቼ። ዛሬ እንግዲህ ወይዘሮ ሮማንና ወይዘሮ ገኒ አብረው የብሌን መቃብር ላይ ሄደው እድሜዋን እያወጣች ነው። አፈሩ ላይ ቆማ መቃብራ ላይ ቆማ እንግዲህ ወይዘሮ ሮማን ማየት እፈልጋለሁ ብለሽ በጣም ብዙ ጊዜ ስታስጨናንቅኝና በጣም ብዙ ጊዜ እያሸገርሽኝ እስከሆነ ድረስ ይሄንን መቃብር እኔም ለራሴም ለነፍሴም እረፍቴ ነው። አንቺ ሁሌ እያለቃቀሽ እስከሆነ ድረስ ለምንድን ነው ይሄንን ነገር አንቺ የማትወስጂውና አንቺ እረፍት የማትወስጂው? ለምንድን ነው እንደዚህ የምታረጊው? ያንቺ ችግርስ ምንድን ነው? ችግርሽ ምንድን ነው በሚባል ሁኔታ እየተነጋገሩና እያናገራት ነው። እኔ ልጄን እስካሁን ድረስ የእሷን መቃብር በፍጹም የማቀው ምክንያት እስከሌለ ድረስ ልጄን ዛሬ እርሜዋን ላወጣ ነው የመጣሁት። በህይወት ዘመኔ እንደዚህ አይነት ችግር አጋጥሞኝም አያውቅም። ስለዚህ እንግዲህ ለምን እንደዚህ እንደሆነም ባላውቅም ብዙ ጊዜ ለእኔ ጥያቄ እየሆነብኝ እስከሆነ ድረስ ለነገሩ በአሁኑ ጊዜ ትንሽ እንኳን አልቅሼ እረፍት ለማገኘትም እየሞከርኩ ነው። ለወደፊትም እረፍት አገኛለሁ ብዬ ነው የማስበው። ሁላችሁም እንግዲህ ፍረዱኝ እያለች ነው ሮማን የብሌንን መቃብር አውቃ እንዴት ነው ገኒ የልጇን መቃብር የማታውቀው? በጣም ጥልቅ ጥያቄና በጣም ያሳዝናል። እንግዲህ ሌላው ቪዲዮ ደግሞ ቢኒያም የዲኤንኤ ሳይመረመር እንዴት ነው እሷ ለራሷ አፈሯ ላይ ልጇን ቀብራት የራሷን ልጅ ስታሳድጋት እንዴት ነገሮቹ ሁሉ እንደዚህ ሊሆን ይችላል? እሷ ግን ምን ፈልጋ ነው እንደዚህ የምታደርገው? የራሷ ችግርስ ምንድን ነው? ሮማን እንዴት እንደዚህ ታረጋለህ? ለነገሩ ግን ሮማን ወላጅ እናትሽ እንደሆነች አንተ ለነገሩ ታውቃለህ ወይ ብሎ ሲጠይቀው ነበረ። እኔ እንግዲህ ይላሉ እኔ ብቀበልም ባልቀበልም ምንም ነገር ስለሷ ምንም ነገር ማረግም ስለማልችል፣ ስለዚህ እንግዲህ አንዳንድ ሰዎች ስለሚሉ እኔ እሰማለሁ። ነገሮቹን በዲኤም ማስመርመር አለብኝ እንጂ እንደዚሁ ቀጥ ብዬ የዲኤምን መቀበል ነው እንጂ ዝም ብዬ አዎ እናቴ ነች እሷ ነች ድሮ ለእህቷ የሰጠችኝ ብዬ አመኝበት አንዲት ነገር የምቀበልበት ነገር ምክንያትም የለም እኔም አላምንም በሚል ሁኔታ እንግዲህ ቢኒያም መልስ ሰጥቷል ማለት ነው። መልስ ቢኒያም ይሄንን ሲሰጥ እንግዲህ ሰውየው ዝም ብሎ ነው እያየውና እያዳመጠ ስለሆነ ስለ ሁሉም ነገር እግዚአብሔር ነው የሚያውቀው እንጂ ስለ ሁሉም ነገር እኛ አይደለንም የምናውቀው። ደግሞ ዛሬ በጣም እየተፋለኩ ነው። ምክንያቱም የተፋለኩበትን ምክንያት በደንብ ባላቅም ወይዘሮ ሮማን ዛሬ መቃብር ላይ ወስጄሽ ልጅሽን እንደሞተች በእርግጠኝነት አሳውቅሻለሁ ብላ ለማሚ ደውላ፣ ማሚ ደግሞ ለኔ ደውላ
እዛ መቃብር ላይ እኛ አብረን ለመሄድ ለመሞከር እየሞከርን ነው ብሎ ሲናገር ነበረ። የእውነት ከሆነ ያሳዝናል። እናት በቁመናዋ እያለች ባዳ ልጇን ሲቀብር እሷ ደግሞ ልጇ እንዳለች እየቆጠረች አንቺ እሱ ግን እንዴት እንደዚህ ይሆናል? ነገሮቹ ሁሉ ለጊዜው በጣም ከባድ ቢሆንም ነገሮቹ ለበጎ ይሆናል። አንተ ግን የምታስበው ነገር ሌላ ነገር እንዳይሆን በርታልኝ፣ አንተ ጎበሱን ሲለው ነበረ። ነገሮቹ ጎበዝ ሆነም አልሆነም ቢንያም የሱ ነገር ሁሉ በጣም ስለፈራረሰበት ቢንያም በአሁኑ ጊዜ በጣም ስለ ሮማንና ስለ ማሚ በጣም እያሰበ ስለሆነ ቢንያም አሁንም እኔ እችን ሴት እንዴት አርጌ ነው እናቴ ነች ብዬ የምቀበላት? ምክንያቱም ወልዳ ስለጣለችኝ ወልዳ ለድርጅቱ ሰታኝ መጨረሻ ላይ ዞራ እህቷ ባለ ሀብት ስለሆነች እህቷ እንድታሳድገኝና እህቷ ስርስር እንድትል ያደረገች እስከ አሁን ድረስ እኔም በእናትነቷ በፍጹም ላምንም አልችልም። በፍጹም ከእንግዲህ በኋላ ለእኔ እሷ በጣም ከባድ ሰው ነች ብሎ መልስ ሲሰጥ ነበረ። ታዲያ እናትህን ቢያንስ በዲኤም ብታስመረምር እንኳን እናትህን እናት በመሆኗ እንኳን ታዲያ አላምንም የምትል ከሆነ ምንድነው የሚደረገው በሚባል ሁኔታ አነጋጋሪ ሆኗል ማለት ነው። ስለዚህ ቢሆንም ባይሆንም ለኔ በጣም እየከበደኝና ነገሮቹ ሁሉ በጣም ለኔ ከባድ እስከሆኑ ድረስ እኔ ራሱ ምን እንደማረግና እንዴት እንደማረግ በጣም ስለከበደኝ ነው ይሄንን ጥያቄ የጠየኩህ እንጂ ለሌላ ነገር አይደለም የጠየኩህ ሲለው ነበረ። ስለዚህ በእርግጥ እንግዲህ ቢከብዱክም ፈተና ነውና ነገሮቹ ሁሉም ነገር ለበጎ እስከሆነ ድረስ እግዚአብሔር ለበጎ ያደርገዋል። የሮማንን ነገር አሳልፈህ ለእግዚአብሔርም ባትሰጥም ሁሉም ነገር በእግዚአብሔር ስም ይስተካከላል ብለን እናስባለን ብሎ እንግዲህ ሲያበረታታው ነበረ። አበረታታውም አላበረታታውም እንግዲህ ቢንያም ፈርቷል። ያገኘውንም እያጣ ነው። አንደኛ ደረጃ ለማን ነው የፈራው? ለማነች? ለእድላይት ነው። ለእድላይት በጣም ቢፈራም በጣም ቢዘገም እንግዲህ ድሮንም እሱ አልሰማም። እንዲህ ትልቁ ሰውዬ አባባ የተባለው የገዛ እህትህን ነው እንደ ያፈቀርከው እንደተባለው ነው ሁሉም ነገር እያለቀ ያለው ማለት ነው። ስለዚህ ወይዘሮ ሮማን አሁን እንግዲህ ስልክ እየደወለች ስልክ በስልክ ሆናለች። ምን አይነት ምስጢርና ምን አይነት ጉድ በሰው ህይወት ላይ እንደምታመጣ እንዴት አርግታ ቢንያምንም ይቅርታ እንደምትጠይቅ እህቷ ደግሞ መታ ወይዘሮ ገነትን እኔ ምንም ማረግ አልችልም፣ እህቴም እስከሆንሽ ድረስ ለእኔ ይቅርታ ማረግ ከቻልሽ አድርግልኝ፣ ያለበለዛ ደግሞ ስጋነታችንን ቆርጠን መጣል የማንችል ነው። ቂም ይዞስ የሰው ልጅ ረዥም ጊዜ መቀመጥ አይችልም። እኔና አንቺ እኔ እንደዛ ባረግሽም ልጄ ልጅሽ ነው። ስለዚህ ከተነቃብኝ እኔም በዛን ጊዜ መጥፎ ደረጃ ላይ እደርሳለሁ፣ እንደራረሳለን ብዬ ነው እንደዛ ያደረኩት። ከገባሽ ገባሽ፣ ካልገባሽ ግን እንግዲህ ምንም ማድረግ አልችልም። ተራርቆ መኖርም ለኔ በጣም ህይወቴ በጣም አደጋ ላይ ነው የምትኖረው። ስለዚህ እኔና አንቺ በእርግጥ ተከባብረን በእርግጥ ብንታረቅና የጋራ ኑሯችንን እየተመካከርን ብንኖር አይሻልሽም? እንዴት እንደዚህ ታረጋለሽ? እንደዚህ ለማድረግ እኔን እንዴት ለማን እህትሽን ለማን ትተሽኝ ልትርቂ እየፈለግሽው? ባክሽ አትራቅኝ። የኔና ቢንያም ያንቺ ነው የኔም ነው።
ሁለት እናት በመካከል ብንኖር ምን ችግር አለው? ታዲያ እኔ ከመጀመሪያውንም ግልጹን ብትነግረኝ እኔ ምን ችግር አለው? ግልጽነቷን ያለ ማጣቷ ነው ያናደደኝ እንጂ የልጁ ሁኔታ እኔ መቼም አላናደደኝም በሚባለው ሁኔታ እየተነጋገሩ ነው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሸጋ፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ መልካም ነው። እኔ ጋር እንግዲህ ይመሻል ይነጋል፣ ምንም ማድረግ አይቻልም። ሁሉም ነገር ለመልካምና ለበጎ እስከሆነ ድረስ እንግዲህ ነገሮቹን እንድች እያልን ዩቱብ ቻናልን ጊዜ ካላሳለፍንበት እንግዲህ መቼ ጊዜያችን እንደሚያልቅና መቼ እንደምንወርቅ ስለማናቅ እንድቹ እየለፈለፍንና እንድችው እንግዲህ አብረን ለመቆየት እየሞከርን ነው ማለት ነው። ወደ ሌሎቹ ቪዲዮ አብረን ስንሄድ እንግዲህ ማሌት ደግሞ በጣም እያቁነጠነጣትና ማሌት በውስጧ የኔም ምንድን ነው የኔ ተራም ኬት ወዴት ነው በሚባል ሁኔታ እድልም አንቺም ቤተሰቦችሽን ፈልጊ ቢኒያም እያላት ነው። ሜላት እንግዲህ የሜላት ጉር ደግሞ አልተነገረምና ስለ ሜላት አንዳንድ ነገር ምንም የተባለው ነገር እስከሌለ ድረስ ሁሉም ሰው ለመልካምና ለበጎ ይሆናል ብዬ አስባለሁ። ሜላትም ክፉ መጣ በጎ መጣ ደግም መጣ ለመልካም እንቀበላለን በማለት እንግዲህ በጥሩ ሁኔታ እየጠበቀች ነውና ስለዚህ መልካም እድል ማለትም እንግዲህ በስተመጨረሻ ላይ አንዳንድ ነገሮችን አንዳንድ ሀሜታች የማይቀሩ ነው። እድላይት ግን አሁንም አስመስክራለች። አሁንም መቃብር ላይ ሄዳ በጣም መቃብር ላይ አንዳንድ ነገር ከሷ ጋራ ከአለቃዋ ጋራ እንግዲህ ስታለቅስም እያባበላቻት ነው። ሜላት ለቅሶ ለመድረስም መቃብር ላይም ለመድረስም ለሜላት በፍጹም አንዳንድ ነገሮችን የተባለላት ነገር ምንም ነገር የለም። ስለዚህ ሁሉም ነገር መልካምና በጎ እየሆነላት እያለፈላት ነው። እናንተም ላይክ እና ሰብ